እርድን ተጠቅመው በጤንነቱ ላይ ምንም ለውጥ አላዩም። ምክንያቱም እስካሁን ስህተት ሲሰሩ ነበር። አዎ 95% የሚሆኑ ይህንን ስህተት ይሰራሉ። ግን በ10 ሰከንድ ውስጥ የእርድን የመምጠጥ አቅም እስከ 20 እጥፍ የሚያሳድግ ቀላል ዘዴ አለ። ዛሬ እርድ በጤናው ላይ በትክክል የማይሰራበትን እውነተኛ ምክንያቶች፣ በሳይንስ የተረጋገጡ ትክክለኛ መፍትሄዎችን እናሳያችኋለን። እስከ መጨረሻው ይቆዩ፣ ምክንያቱም እርድ ወርቃማው ቅመም የሚያሰኘው ይህ መረጃ ብቻ ነው። በአብዛኛው ሰዎች ዘንድ እርድ የማይሰራበት እውነተኛ ምክንያት እስካሁን ድረስ ሲጠቀሙበት የቆዩት በተሳሳተ መንገድ ነው። ይህን ስህተት ከሚሰሩ 95% የሚሆኑ ሰዎች ከእርድ ጥቅም ምንም አላገኙም። ጥናቶች የሚያሳዩት ይህንኑ ነው። ግን የመምጠጥ መጠኑን እስከ 20 እጥፍ ሊጨምር የሚችል የ10 ሰከንድ የወጥ ቤት ዘዴ በትክክል የሚሰሩትን በሳይንስ የተደገፉ መፍትሄዎችን ለማወቅ ብዙ ክሊኒካል ጥናቶች ተደርገዋል። እርድ በአብዛኛው ሰዎች ዘንድ የማይሰራው ለምንድን ነው? ስህተት ቁጥር 1፣ እርድን ያለ ስብ መውሰድ። እርድ በራሱ ብቻ ደረቁን ወይም በውሃ ብቻ ሲጠቀሙት ከቆዩ በእርግጥም ከዛ ወርቃማ ቅመም ውስጥ ወደ ደሞ ውስጥ የሚገባው መለስተኛ መጠን ብቻ ነው። ሰውነቶ አብዛኛውን ያባክነዋል። ለምን? ምክንያቱም በእርድ ውስጥ ያለው ዋናው ክፍል በስብ የሚሟሟ ነው። በራሱ መምጠጥ አይችልም። ጥናቶች እንዳመለከቱት እርድ ብቻውን ሲወስዱ ከ1% በታች ብቻ ነው ጥቅሙ። አዎ አብዛኛው ይባክናል። ለዚህም ነው ብዙ ሰዎች እርድ ለወራት ተጠቅመው ምንም ውጤት የማያዩት። ስህተት ቁጥር 2፣ ቁንዶ በርበሬ አለመጠቀም። እርድ ወደ ሆዶ ቢገባም እንዳለ መስራት እንዳይችል የሚገታው ሌላ የተደበቀ እንቅፋት በሰውነቶ ውስጥ አለ። ጉበቱ አብዛኛውን ነገር ከማድረጉ በፊት ይሰባብረዋል። ያ ሁሉ ወርቃማ ቅመም ሰውነቶ ለመጠቀም እድል አያገኝም። ግን አስገራሚ ነገር የሆሉት ተመራማሪዎች እንዳረጋገጡት ትንሽ የቁንዶ በርበሬ ቁንጣጭ የእርድን የመምጠጥ አቅም በ2000% ያህል ሊያሳድግ ይችላል። ልክ ምንም ያልነበረውን ወደ ኃይል ማመንጫ እንደ መቀየር ማለት ነው። ስህተት ቁጥር 3፣ ደረቅ አድርጎ ወይም ከመጠን በላይ አብስሎ መውሰድ። አብዛኛው ሰው የማያውቀው ነገር ቢኖር እርድ ለረጅም ጊዜ ከተቀመጠ ወይም በጣም በከፍተኛ ሙቀት ከበሰለ ብዙ ኃይሉን ያጣል። ይህ ማለት እርዶ በቅመማ ቅመም መደርደሪያ ላይ ለወራት ተቀምጦ ከነበረ እሱን ከመጠቀሙ በፊት በተለያዩ ምክንያቶች ኃይሉ ጠፍቶ ይሆናል ማለት ነው። መቀቀል ወይም በጣም ከፍተኛ በሆነ ሙቀት ማብሰል ደግሞ ይበልጥ ይሰባብረዋል። ታዲያ እርድ ለነሱ የማይሰራ መስሎ የሚሰማቸው ሰዎች መኖራቸው ምንም አያስደንቅም። እርድን በትክክል እንዲሰራ የሚያደርጉ 10 የተረጋገጡ መፍትሄዎች። 10ኛ፣ ጤናማ ስብ መጨመር፣ አቮካዶ፣ ቂቤ ወይም የኮኮናት ዘይት። ስለዚህ ከስብ ጋር ማጣመር ሰውነቶ እንዲጠቀምበት እንጂ እንዲያባክነው አይፈቅድለትም። ጤናማ ቅባቶችን መጨመር ትልቅ ለውጥ ያመጣል። እርድ በስብ የሚሟሟ ነው። ስለዚህ ከስብ ጋር በማጣመር ሰውነቶ ከማስወገድ ይልቅ እንዲጠቀምበት ያስችለዋል። እንደውም ጥናቶች እንደሚያሳዩት እርድን ከስብ ጋር በማዋሃድ የመምጠጥ መጠኑ በእጅጉ ይጨምራል። ትንሽ የኮኮናት ዘይት፣ ቂቤ ወይም አቮካዶ በቂ ነው። ይህን ማድረግ የጀመሩ ሰዎች ብዙውን ጊዜ ልዩነቱን በፍጥነት ያስተውላሉ። 9ኛ፣ የቁንዶ በርበሬ ቁንጣጭ። በቁንዶ በርበሬ ውስጥ ያለው ፒፔሪን ጉበቶ እንዲዘገይና እርድ በሰውነቶ ውስጥ ረዘም ላለ ጊዜ እንዲቆይ ያደርጋል። እርድ ከቁንዶ በርበሬ ጋር የወሰዱ 20 እጥፍ የበለጠ እንደተጠቀሙበት ሳይንቲስቶች አረጋግጠዋል። እርድ ሲመገቡ ጉበቶ በፍጥነት ይሰብረዋል። ልክ በደቂቃዎች ውስጥ ሰውነቶ ጥቅሙን ከመውሰዱ በፊት አብዛኛው ጠፍቷል። ነገር ግን ቁንዶ በርበሬ ሁሉንም ነገር ይለውጣል። እርድ ረዘም ላለ ጊዜ እንዲጣበቅ የሚያደርገውን ፒፐሪን የሚባለው ነገር አለው። ሳይንቲስቶች ይህንን አረጋግጠዋል። በተጨማሪም እጅግ በጣም ቀላል ነው። ከእርድ ጋር የሰሩት ባለው ማንኛውም ነገር ላይ ትንሽ ቁንጣጭ ቁንዶ በርበሬ ይጨምሩ። 8ኛ፣ አትቀቅሉት። እርድ መቀቀል እንዲሰራ የሚያደርጉትን ብዙ ውህዶች ሊያጠፋ ይችላል። ውሃው እንዲሞቅ እንጂ እየፈላ እንዳይሆን ያድርጉት። እየቀቀሉት ከሆነ ግን ጥሩን ነገር እየገደሉት ነው። ሳይንቲስቶች
እርድ ማፍላት እንዲሰራ የሚያደርጉትን ብዙ ውህዶች እንደሚያጠፋ ደርሰውበታል። ያ ሁሉ ጥቅም በከፍተኛ ሙቀት ሁሉንም እየቀለበሰ ሊሆን ይችላል። ሲያዘጋጁት ሞቅ ያለ ያድርጉት እንጂ አያብስሉት። የእርድ ሻይ ወይም ወርቃማ ወተት እየሰሩ ከሆነ ውሃው እንዲፈላ ያድርጉ። ከዛም እርዱን ከመጨመሩ በፊት ለጥቂት ደቂቃዎች ይቀመጥ። ሰባተኛ ከኩዌርሴት ጋር አጣምሩት። ፖም፣ ቀይ ሽንኩርት፣ ጎመን። ፖም ውስጥ ያለ ኩዌርሴቲን ከእርድ ጋር ሲበሉት ብግነትን ለመዋጋት በጣም በተሻለ ሁኔታ ይተባበራል። ቀይ ሽንኩርት፣ ጎመንና የቤሪ ፍሬዎች ይህንን ይይዛሉ። መደበኛው አፕል ሳይንቲስቶች ይህ ኩዌርሴቲን የሚባል ነገር እንዳለው ደርሰውበታል። ናም ከእርድ ጋር ስትመገቡት ሁለቱም በተሻለ ሁኔታ እብጠትን ለመዋጋት ይተባበራሉ። ፖም ብቻ አይደለም፣ ሽንኩርት አለው፣ ጎመንም አለው፣ የቤሪ ፍሬዎችም እንኳን። ግን አፕል በጣም ቀላል ነው፣ ምክንያቱም ብዙ ሰዎች በትክክል እሱን መብላት ይወዳሉ። ስለዚህ በሚቀጥለው ጊዜ የእርሶን እርድ ከኮኮናት ዘይትና ቁንዶ በርበሬ ጋር ሲመገቡት እንዲሁ ፖም ይጨምሩበት። ይህንን ሲያደርጉ እርሶ በመሰረታዊነት ይህንን ጸረ እብጠት ኃይል እየፈጠሩ ነው። ስድስተኛ የፈላ ፈርመንትድ እርድ ይጠቀሙ። ማፍላት እርድን በጣም ንቁ ወደ ሆነው ከርኩሚኖይድስ ይለውጠዋል። የፈላ ፈርመንትድ እርድ ለአንጀት ጤና በጣም ጥሩ ነው። መፍላት በእውነቱ በሞለኪላዊ ደረጃ እርድን ይለውጠዋል። በጣም ንቁ የእርድ ክፍሎች ወደ ሆኑት ባዮአክቲቭ ኩርኩሚኖይድስ በሚባሉ ነገሮች ይከፋፍለዋል። እስቲ ያስቡት፣ ሰውነቱ ጥሩውን ነገር ከእርድ ለማውጣት ሁሉንም ሥራ ከማከናወን ይልቅ ማፍላት ያንን ሥራ ሰርቷል። የፈላ ፈርመንትድ እርድ የሚጠቀሙ ሰዎች ጥቅሙን በፍጥነት እንደሚገነዘቡና አንዳንድ ጊዜ ከመደበኛ የእርድ ዱቄት የሚመጣ ምንም አይነት መቆጣት እንደማይሰማቸው ይናገራሉ። በጥናቱ ላይ የተሳተፉ አንድ ሰው የፈላ ፈርመንትድ እርድ እብጠትን ሙሉ በሙሉ እንዳጠፋለት ተናግረዋል። ምንም አይነት የማይመች የጎንዮሽ ጉዳት ሳይደርስባቸው ከእርድ የፈለጉትን እያገኙ ነበር። አምስተኛ መጠኖችን ያስተካክሉ። 3 ሳምንት ይጠቀሙት፣ 1 ሳምንት አቁሙ። ትንሽ ረፍት መስጠት፣ ለምሳሌ 3 ሳምንት ወስደው 1 ሳምንት ማቆም እርድ በተሻለ ሁኔታ እንዲሰራ ይረዳል። ብዙ ሰዎች እርድ ለነሱ ጥሩ እንደሆነ ይገነዘባሉ። በየቀኑ መጠቀም ይፈልጋሉ። ግን ሰውነቶ ከዛ የበለጠ ብልህ ነው። ሰውነቶ መላመድን ሊያዳብር ይችላል። እናም በድንገት በጣም ጥሩ እየሰራ የነበረው ማሟሚያ ማንኛውንም ነገር ማድረግ ያቆማል። 3 ሳምንት ይጠቀሙ። የ1 ሳምንት ረፍት ይውሰዱ። ለሰውነቶ ዳግም ማስጀመሪያ ቁልፍ እንደመስጠት ነው። ያን ትንሽ ረፍት ለሰውነት ስንሰጥ ምን ያህል የተሻለ እንደሚሰራ ትገረሙ ይሆናል። ሶስተኛ እርድና ኮላጅን። እርድ ብግነትን ሲዋጋ፣ ኮላጅን ደግሞ የመገጣጠሚያ ህብረ ሕዋሳትን መልሶ መገንባትን ይደግፋል። ይህ ጥምረት ለመገጣጠሚያ ህመም ለሁለቱም ክፍሎች ይሰራል። እርድ ፕላስ ኮላጅን መገጣጠሚያዎች ከተጎዱ ይህ ወዲያውኑ ትርጉም ያለው መፍትሄ ይሆናል። እርድ እብጠትን እንዴት እንደሚዋጋ ያውቃሉ። ኮላጅን የጋራ ህብረ ሕዋሳትን እንደገና መገንባትን ይደግፋል። ስለዚህ የችግሩን አንድ ክፍል ብቻ ከማከም ይልቅ ከሁለቱም በኩል መፍትሄ ይሰጡታል። ከእርድ ጋር የአጥንት መረቅ የሚጠጡ ሰዎች የጠዋት ጥንካሬያቸው በፍጥነት እንደሚያድግ፣ መገጣጠሚያዎቻቸው የመፍጠን ስሜት እንደሚሰማቸውና ያለማቋረጥ ያለ ህመም መንቀሳቀስ እንደሚችሉ ይናገራሉ። ጥናቶች እንደሚያመለክቱት ይህ ጥምረት ከሁለቱም ንጥረ ነገሮች የበለጠ የጋራ ጤና እንዲረዳ ይችላል። ልክ እንደ ኃይለኛ ነገር ግን ለተለያዩ ችግሮች ሌላ ጥምረት እንንገሩት። ሁለተኛ እርድና ዝንጅብል። ዝንጅብል እርድን በተሻለ ሁኔታ እንዲዋሃድ ይረዳዋል። በተጨማሪም የራሱን የብግነት መከላከያ ኃይል ይጨምራል። ብዙ ሰዎች ዝንጅብልን ለሆድ ህመም ወይም ለማቅለሽለሽ ብቻ ነው ብለው ያስባሉ። ነገር ግን ከእርድ ጋር ሲጣመሩ አንድ አስደሳች ነገር ይከሰታል። ዝንጅብሉ በትክክል ሰውነቶ ድን በተሻለ ሁኔታ እንዲወስድ ይረዳል። በተጨማሪም የራሱ ጸረ ብግነት ውጤት ያመጣል። ሳይንቲስቶች ይህንን ፈትነው ሰዎች ሁለቱን ሲቀላቅሉ የተሻለ ጸረ ብግነት ውጤት እንዳገኙ ደርሰውበታል። አንደኛ ከምግብ ጋር ይውሰዱት። እርድ በተለይ ጤናማ ስብ ከያዙ ምግብ ጋር ሲወሰድ በጣም ውጤታማ ነው።
ብዙ ሰዎች ጠዋት ላይ ከቁርስ ጋር እርድን ይወስዳሉ። ቀኑን በጤናማ ነገር ይጀምሩ። እርድ ከምግብ ጋር ሲወሰድ ያኔ ነው ሰውነቶ በጣም ውጤታማ በሆነ መንገድ መምጠጥ የሚችለው። አንዳንድ ጥናቶች እርድ የደም አንጎል እንቅፋትን ሊሻገር እንደሚችል ይጠቁማሉ። ይህም ማለት የአንጎል ጤንነትን ሊረዳ ይችላል። እርድ የአመጋገቡ አካል ከሆነ ጉልበቶም ይጠቀማል። ስለዚህ እርድን ከምግብ ጋር በማጣመር ላይ ያተኩሩ። አሁን እርድ ለብዙ ሰዎች የማይሰራበት ትክክለኛ ምክንያትን አውቀናል። በመጨረሻ በምግብ ላይ ካሉት በጣም ኃይለኛ ጸረ ብግነት መፍትሄዎች መካከል አንዱ እንደሆነም አውቀናል። ነገር ግን ያስታውሱ፣ እርድ ፈጣን መፍትሄ አይደለም። ውጤቱን ለማየት ወጥነት፣ ትክክለኛ ዝግጅትና ትክክለኛ ቅንጅቶች ይጠይቃል። ላይክና ሼር ማድረግ አይርሱ። ሌሎች ቪዲዮዎች እንዳያመልጦት ሰብስክራይብ ማድረጎን ያረጋግጡ።